ገና በ71 ዓመቴ ይኸውላችሁ እንግዲህ ተመልከቱ አለ አይደል እናንተ ጋር በመዋሌ ሽበት በሽበት ሆንኩኝ። ሽበት በሽበት አይ እያበሳጫችሁ ስትወልጂ ትሞቻለሽ አለችኝ። ድንግላይ ሀደራ የምትባል ልጅ እና ብሞት ብርቅ ነው። እኔ የመጀመሪያዋ ነኝ እዚህ ምድር ላይ ስትወልድ የሞተች ሴት። ልሙታ ቀኔ ከደረሰ ምን ችግር አለው? ወደ ፈጠረኝ አምላክ ወደ ባለቤቴ እሄዳለሁ። ምን ምፈራ ምናምን መስሎሽ? መደነግጥ ምፈራ መስሎሽ? እኔ ፈጣሪ በጻፈው ነገር የማምን ነኝ። ቀኔ ከደረሰ ዛሬ ፍግም ልበል ልሂድ። ልጆችን ደግሞ የአፉን ፍሬ ይበላል። የምትናገሩት ንግግር ለራሳችሁ ነው የምትዘሩት። መልካም ነገር ማንንም አይገልም። ጥሩ ነገር ተናገሩ። ለሰው ክፉ ብለን የምንናገረው ነገር ለራሳችን ነው የሚሆነው። ለራሳችን ወላሂ ብፈራ መስሎት ነገር ተናገሩ። እሷ ይህንን ስላለች በቃ ወይኔ ብዬ ምደነግጥ ምጨነቅ ምናምን መስሏት። ቀኔ ከደረሰ ዛሬ ፍግም ብል አይገርመኝም። ለምን ልጆቼ የፈጠራቸው አምላክ አለ። እናታችሁ ሞታለችና ኑሙቱ አይባሉም። የፈጠራቸው አምላክ እስከ መጨረሻ ይኖራቸዋል። እናቱ ስለሞተችበት የሞተ ልጅ የለም። እኔ እናታቸው በሞት አባታቸው አለ። አባታቸው ቢሞት የፈጠራቸው አምላክ አለ መቼም የማይሞት እሱ ያሳድጋቸዋል እንጂ ኑ እናትና አባታቸው ሞተዋል ኑ ሞቱ ብሎ አይገላቸውም። ገባችሁ? እኔ በፈጣሪ ጥግ ድረስ የምተማመን ሰው ስለሆንኩኝ ሰው ሰደበኝ ረገመኝ ሚደንቀኝ ሰው አይደለሁም። አልመወጥኩሽ አልቦለኩሽ ያው አለሽ አሁንም ገባሻ? ቲስማች ነኝ ምንም አይገርመኝም። ሀቡ አላህ ይጠውል ዑምረች እልፍ ዕድሜ ልጆችሽ። ሸሁ ራስህን ጠብቅ ይለኛል ማንኛውም ሰው እየመጣ የታባት ይልግባ ሰማይ ልውጣ ወይስ መሬት ልግባ? የተናገርኩት እውነት እስከሆነ ድረስ ማንንም አልፈራም። እኔ ደግሞ መጠጊያም ሰውም የለኝም። ሊበላ ነበረ ሰያ ወንድማችን፣ እኛማ ተረፍነው በላን ቁማራችን። እናንተም አልቅሱ ነጠላ ዘቅዝቁ፣ ሰሙንም ፈልጉ አይገኝም ወርቁ። የወንድሜ ጥላቶች ብዙም አትደሰቱ። አላህ የሆነ ሙሲባ ሲያመጣባችሁ የተሻለ ነገር አስቀምጦላችሁ ነው። ወላሂ ቀሰመን ብላህ እኔ ማለት ነው ወንድሜ ካለበት ሀገር እንኳን ራሱ ሀገሩ ቢገባ ደስ ነው የሚለኝ። በቃ ለሱ የሚገባው የተሻለ ሀገር ነው፣ የተሻለ ነገር ነው። ገባችሁ አይደለ? እና የኔ ውድ ወንድም ባለህበት አላህ ይጠብቅልን። አላህ የተሻለ ነገር አስቀምጦልክ ነው ወደፊት። በውጭ ያላችሁ ደግሞ ከኛ የምትሻሉ ወንድሞቻችንና እህቶቻችን ከወንድሜ ጎን እንድትሆኑልኝ በትህትና ጠይቃለሁ። እና የኔ ውድ ወንድም አይዞን አለን። እኔ እስከ መጨረሻው ድረስ ከጎንህ ነኝ። ማንሽም አዛኝ መስለሽ ስታስመስይ እንዳላይሽ ሁልሽም እና ታውቃላችሁ እኔ ብዙ ጊዜ ሰይድን ሰድበዋለሁ ምናምን አንድ ቀን እንኳን መጥፎ ነገር ተናግሮኝ አያውቅም። አንዳይሉ ሁለት ጊዜ እንኳን ራሱ እንደዚህ አሳልፈው ሊሰጡኝ ሲሉ እስር ቤት ሆኜ ስደውልለት እንኳን ራሱ ስልክ ያነሳልኝ እሱ ነበር። አብሬያቸው የበላኋቸው የጠጣኋቸው ጓደኞቼ ብሎክ ነው ያደረጉኝ፣ አብሮ አደጎቼ ሳይቀሩ ማለት ነው እስር ቤት ስገባ። እና በቃ እኔ በጣም ነው የተሰማኝ። ብዙ ማውራት ይፈልጋልኝ ግን ማውራት አይችልም፣ መናገር አይችልም። እና ይሄ ነገር ነው ደግሞ ውስጤን በጣም እያስታመመኝ ያለው። በቃ ሰይድ በውስጡ ብዙ ነገር ያለ ልጅ ነው የሚመስለው እና ማውራት ስለማይችል ተናግሮ ስለማይወጣለት በጣም ያሳዝነኛል። በጣም ነው የሚያቃጥለኝ ይሄ ነገር እና ብቻ ጥሩ ነገር የተቀመጠለት ነገር አለ ብዬ አምናለሁ።